ጉድ! አብርሽና ሄርሜላ በስተመጨረሻም ዛሬ ከባድ ጸብ ውስጥ ገብተዋል። ሄርሜላም እንግዲህ ሁሉም ነገር ይበቃኝ በቃኝ ብላ ትታው ሄዳለች። አብርሽም ወይኔ ቆጨኝ፣ ተጸጸትኩኝ፣ ወይ ከአንቺ አልፎንኩ፣ ወይ ከጓደኞቼ፣ ወይ ከቤተሰቦቼ ብቻዬን አስቀረሽኝ እያለ ይገኛል አንገቱን ደፍቶ። ምንድን ነው የተፈጠረው ነገር? ሄርሜላ እንግዲህ በሆነው ነገር እጅግ በጣም አዝናለች። ከሩታ ጋር ሂደህ አድራል፣ ወጣ መምጣት ነበረብህ፣ አለባበሷን ማየት ነበረብህ። የተከፈተ ወይን ስትሰጥ እንዴት ተቀብለ ትጠጣለህ? እንዴት ታምናታለህ? የሆነ ነገር እንዳደረገችብህ አውቃለሁኝ፣ ግን ደግሞ አንተ እየሄድክ እየተታለልክ በዚህ መንገድ መቀጠል አንችልም። እኔ መለመንም አልችልም። ስለዚህ አንዴ ተለያይተን እንየው በማለት እንግዲህ ጥላው ሄዳለች። አብርሽም እባክሽ ተረጋጊ እያላት ቢለምናትም ልትሰማው አልቻለችም፣ አልፈለገችም። ዳኒም እንግዲህ ትንሽ ገብቶ ሲያቀሳስር ነበረ። እሱ የልጁ ልጅ አለው፣ ሚስት አለው። ስለዚህ ከሚስቱ ጋር አብሮ ተኝቷል፣ አብሮ አድሯል። ስለዚህ የራሽን ኑሮ ኑር እያላት ነው የሚገኘው። እሷ ግን ልታምን አልቻለችም። በጣም የሚያሳቀኝ ፓርት ነግሬሽ ነበረ ባጥንት አንጠልጥዬ አብርሽ ውሽማ እንጂ ላዳር እንጂ ለትዳር አይሆንም ብዬ መክራት ነበረ። ተይ ብያት ነበር። ተይ፣ የሰው ህይወት ውስጥ ነው የገባሽው፣ የሰው መንገድ ውስጥ ነው የገባሽው። ሰው ባዘጋጀው ሰው ባስተካከለው ኖሮ ነው ጥልቅ ብለሽ የገባሽው። ጥልቅ ብዬን ውሃ ወሰዳት ይባላል እና እንደ አሽሙሩ ወይ ጉድ አልተቻልኩም ዛሬ አባባል እና ወደ ዋናው ፖይንት ስመጣላችሁ እንግዲህ ሄርሜላ በሩታን በጣም ተናዳለች፣ በአብርሽም በዳኒ በጣም ተበሳጭታለች። ግን ያሳዘነችኝን ፓርት ልንገራችሁ። ሆን ተብሎ ነው። ያው ሩታ ነች ዳኒንም የላከችው ታውቃላችሁ። ሄርሜላና አብርሽ ባጭሩ ለአብርሽ አዝናለት አስባለት እንዳይመስላችሁ። አንደኛ ያላቸው መቀራረብ ያላቸው መግባባት ወደ ያልተፈለገ ነገር በቃ ስሬስሊ እየሆነ ነው ጉዳዩ፣ የእውነት እየሆነ ስለሆነ ይሄ ነገር አስፈራት። ከእሷ ጋር እስከ መጨረሻው የመለያየቱ ነገር እየመጣ መጣ። አብርሽ እየቆረጠ መጣ። አብርሽ እየጨከነ መጣ። አብርሽ የራሱን ወደ ሄርሜላ እየሆነ እያደላ መጣ። ስለዚህ ሩታ ደግሞ ይሄ ነገር አስፈራትና ከዳኒ ጋር ፒስ ናቸው። ሂዳ እንዲያደርግ ተባለ። መጣ። አንቺ የድሮ ሚስቴ ነሽ፣ የድሮ ፍቅረኛ ነሽ፣ ያጎቴ ልጅ ነሽ፣ ያክስቴ ልጅ ነሽ እያለ በቃ እንተዋወቃለን ብሎ ግግም አለ። አላቀም ብትለውም ልክ እንደሚያውቅ አድርጎ አክት አደረገ። ለአብርሽም እንግዲህ ብዙ ነገር አለው። አብርሽም ያው እውነት ለመናገር ከእሷ መራቅ ፈልጎ ምክንያት ሰበብ ነበር ሲፈልግ የነበረው። እችን ነጥብ አገኘ ብሎ እንትን አለ ምናምን መጦ እንትና ማን ነበር አብሮ አይ እንዴት እንደዚህ ይሆናል አቤል እንዴት ይሆናል ሄርሜላን የመሰለች ሴት ምናምን ብሎ በጣም እንትን ሲሉት ሄርሜላም ስትጫነው እንደገና እሺ በቃ ብሎ ለማመን ሞከረ ምናምን ሳይዋጥለት በዛ ተለያዩ። ከዛ አብርሽ እንግዲህ በልጁ ሰበብ ሩታንም ለማየት ቤቱ ይሄዳል። አይፈረድበትም። ግን ሄርሜላ አይኗን መግለጥ ካልቻለች፣ ለራሷ መሆን ካልቻለች፣ ራሷን ካላስከበረች እንዲህ እንደምትሆን ሁላችንም ቀድመን የምናውቀው ነገር ነው። ስለዚህ እኛ ያወቅነውን እኛ የገመትነውን ነገር እሷ መገመት ነበረባት። እሷ ለራሷ ካላሰበች፣ ራሷን አስከብራ ርቃ ካላሰበች ማን ሊያስብላት ይችላል? ግን ያሳዘነችን ፓርት ከዳኒ ጋር ዳኒን ጥልቅ ብዬ ነው በቃ ጥልቅ ዝም ብሎ በቃ የሆነ በቃ ይሄ እንትኑን ማለት ነው ዳቦውን ሊጥ ነው ቢል ሊጡን እንጀራ ነው ቢል ወይ ብቻ የሆነ ነገር ድንጋዩን ዳቦ ነው ቢል ካለ አለ ነው በቃ ታውቃላችሁ። ዳኒ ግግም ያለ ስግጥ ያለ ነው። ምንም ነገር በቃ ሀሳቡን ሊያስቀይረው አይችልም። እና ያስቀኛልም ያናድደኛልም አንዴና ሄርሜላ ደግሞ በዚህ ልክ ሳታውቀኝ ለምንድን ነው እንዲህ የምትጎዳኝ? ለምንድን ነው እንዲህ በእኔ ላይ ከአብርሽ ጋር እንድላይ ምን አድርጌ ነው ምናምን ብላ የሆነ አሳዛኝ ድምፅ ስታወጣ እውነት እግዚአብሔርን አሳዘነችኝ። እና ዳኒ ደግሞ እየመጣ ያቅፋታል ምናምን ነገር። ይሄ ማለት ምንድን ነው? ላይክ ከአብርሽ ጋር እስከ መጨረሻው እንዳይገናኙ አድርጎ ለማራራቅ ነው ሩታ ነው የላከችው። እና ሩታ ምን እየሆነች ነው? ምን እያደረገች ነው ለሚለው የእውነት ለመናገር ትናንትና ያደረገችው ነገር ልክ አይደለም። ግን እሷ እሺ እንደዛ ሆነች። ግን አብርሽ የእውነት የማይፈልግ ቢሆን ኖሮ የእውነት ከእሷ ጋር ያለው ነገር አብቅቷል እንዳለው በአንደበቱ በአፉ እንደሚናገረው አብቅቶ ቢሆን ኖሮ ልቡ ውስጥ ሙሉ በሙሉ ወጣ ቢሆን ኖሮ ሙሉ በሙሉ ልቡ ውስጥ ያለው ፍላጎት በቃ ኖ የሚል መልስ ቢሰጠው በተአምር ያንን ወይንም አይጠጣም። በዛ ሰዓትም ና ስትለው ተንከልክሎ አይመጣም። በዛ ሰዓትም እንደዛ ስታዋራው አወራሯን አይቶ መገመት ይችል ነበር። ወንድ ልጅ ነው። ግን እሱ በጣም ናፍቃው ስለነበረ አይታችኋላ ጡቶቿ ላይ ራሱ እንዴት ተኝቶ እንደነበረ እግዚአብሔርን ወንበሩ ላይ ቁጭ ብሎ እሷ ጠረጴዛ ላይ ነው ምናምን እንደዚህ ቅፍ አድርገው በጣም በቃ ደስ እያለው ነበረ። እንዴት ነው በአንድ ብርጭቆ ወይን እንደ ለምን 10 ጠርሙስ ወይን አይጠጣም? የምሬን ነው ምላችሁ። እንደዛ ሆኖ በአንድ ሰከንድ በአንድ ደቂቃ ልዩነት
ሊያስታውከውም አይችልም። ሲጀመር ካስታወከው አንድ ሰው እንደው እንኳን ሰክሮ እንኳን ካስታወከው ይወጣለታል፣ ይቀለዋል። የነበረው ነገር ውስጡ በቃ ሲያስጨንቀው ምናምን የነበረው ነገር ይወጣል አይደለ እንዴ? ወዲያውኑ አስታወቀው ተባለ፣ ከዛ ደግሞ ሰከረ ተባለ፣ ከዛ ደግሞ ራሱን አያውቅም ተባለ፣ ከዛ መራመድ አይችልም ተባለ። ተሸክመው ምናምን ነው የገባችው። ምንም ታርገው ምንም አይገርምም። ሲጀምር ምንም ልታረጉ አትችልም። የአብርሽ ልጅ ቆንጅዬ ሩታን የመሰለ ሴት ልጅ ሊወልድ ነው ምናምን ሩታ ረገዘች ምናምን የምትሉት ሰዎች ሲጀመር በዛ ሰዓት በዛ ስሜት በዛ ሞራል ምንም ሊያደርግ አይችልም። ልብሱን አውላልቀዋለች። አዎ ራሱን ስቶ ነበር። ራሱን የማያውቅ ሰውዬ እንዴት ነው ከእሷ ጋር ዘለቀ ቆሞ የሆነ ስራ ሊሰራ የሚችለው ልጅ ሊያስወልድ የሚችለው? እና ይሄ ጥሩ ያልሆነ ወይ ደግሞ ውሸት የሆነ ነገር ነው። እና ሩታ ይህንን የፈለገችው በቃ አብርሽን ለማበሳጨት ነው፣ አብርሽን ለማናደድ ነው። አብርሽን በአጭሩ መበቀል ነው ብዬ ብናገር ድፍረት አይሆንብኝም። ምክንያቱም ከሄርሜላ ጋር ሙሉ በሙሉ እንዲራራቅ በብዙ ነገር ለፋች፣ ደከመች፣ ጣረች። እሱ ግን ምንም እንትን ሊላት አልቻለም። በቃ እሷ ወደ ፈለገችበት ወጥመድ ሊመጣ አልቻለም። እሷ እንደፈለገች ልታደርገው አልቻለችም። ምክንያቱም በቃ በአሁኑ ተይኝ ብሎ በቃ የእውነት ቆርጧል። ያላት አማራጭ ምንድን ነው? ይህንን አማራጭ መጠቀም። ብልጥ ናት፣ ጎበዝ ናት፣ ጠንካራ ናት፣ አደረገችው። ስለዚህ አብርሽም ደግሞ ወጥመድ ውስጥ ገባ። ምክንያቱም ቀድሞ ፍላጎት ስላለው ነው። እና ሄርሜላ ዛሬ በጣም ያሳቀችኝ ፓርት እዛ ጋር አብራችሁ ስታድሩ አብራችሁ የሆነ ነገር ተፈጥሮስ ቢሆን እኔ በምን አውቃለሁ ምናምን አላለችም። ኧረ እባክሽ እስከ ዛሬም እኮ አቅፎት ያደረ አቅፎት የኖረ አቅፎት የተኛ ገላ እኮ ነው ያገለባበጠ፣ ወደ ቀኝ ወደ ግራ ወደ ታች ወደ ላይ ስንት ታሪክ እኮ አይተዋል ከአብርሽ ጋር እንዴ። ከእግር ጥፍሯ እስከ ጸጉሯ እስከ ጭንቅላቷ ጸጉር እኮ ነው የሚያውቃት ሩታን ያገላበጣት ማለት ነው። እሷም እንደዛው ምን ነው የሩታ ገላ ለአብርሽ አዲስ ነው አልሸሳ። በጣም የገረመኝ ፓርት ሚስቱ እኮ ነች። ረሳች እንዴ? የሰማንያ ሚስቱ ነች። እና ነግሬሽ ነበር እኔ መጀመሪያውንም። እና ምን እንደተፈጠረ ምናምን ምን ስለተፈጠረው ሳይሆን መፈጠርማ ተፈጥሮ እኮ ልጅም ተወልዶ እንደምታየው ቆንጆ ልጅ እያሳደጉ ነው የሚገኙት። ስለተፈጠረው ሳይሆን ማውራት ያለብሽ ምንድን ነው የሆነው ነገር። የእውነት ልትመለስ ነው ወይ ብለሽ እንደሚመለስ እንደማይመለስ ሲጀመር ተናግሯል እኮ። እህቱ ራሱ ጠይቀዋለች። ለምንድን ነው የተፈጠረው ነገር? ከሄርሜላ ጋር አግባት ብለው እፈቅድልሃለሁ፣ እቀበልሃለሁ፣ በቃ አግባት ብለዋለች። ግን እሱን አይደለም የፈለገው። እሱ በቃ አሁን ጋብቻም ምንም የሚባል ነገር እንደማይፈልግ ምንም በቃ ለጊዜያዊ ነገር እንደሚፈልግ ተናግሯል። እንኳን እሷ እኛም ሰምተናል። እሷ ግን ባልሰማ ነበር ስታልፍ የነበረው። በእርግጥ ለአብርሽ ጥሩ ፍቅር ሰጥተዋለች። ጥሩ ጓደኝነት ላይ ነበሩ። ጥሩ ጊዜ አሳልፈዋል ምናምን። ግን በግድ የሚሆን ታሪክ የለም። እግዚአብሔር የፈቀደው ካልሆነ፣ እግዚአብሔር የመረጠውን ካልሆነ፣ እሱ ያገናኘንን ሰው ካልሆነ እኛ በመፍታችን መኖር አንችልም እዚህ ምድር ላይ። የእውነት ለመናገር እጣ ፋንታችን በተመራንበት እጣ ፋንታችን በምትወስደን ነው የምንሄደው ብዬ ነው የማስበው። እና ይህንን ነው ልናገር የምችለው። እና ሄርሜላ አንቺ ነሽ ዘው ብለሽ የገባሽው፣ አንቺ ነሽ መውጣት ያለብሽ እንጂ አብርሽ አሁን ከሩታ እንዲርቅ ሩታን እንዲያስወጣት ከህይወቱ ምናምን ማድረግ አትችይም፣ መናገርም አትችይም። ከሩታ ጋር ተገናኘ እንደዚህ ያረክ አትችይም፣ መፍትሄ የለሽም። ምክንያቱም ምንም ስልጣን የለሽም። በእርግጥ አብርሽ አታሎሻል፣ አጭበርብሮሻል። ያንን ደግሞ እኛም ለፍልፈናል፣ ተናግረናል። አቁሚ ተይ። እሱ ልብ ውስጥ ያለችው ሩታ ብቻ ነች። የእሱ ልብ ውስጥ በምንም አይነት ሁኔታ ቦታ አታገኝም። እኔ ገና እንደመጣች ማዝነው ለሄርሜላ ነው ብያለሁ። ካስታወሳችሁ በደንብ ስትከታተሉኝ የነበራችሁ ሰዎች እኔ ቀድሜ እግዚአብሔርን አንዳንዴ ጠንቋይ ነሽ ወይ ትሉኛላችሁ። የእውነት ጠንቋይ ቀላቢም ጠንቋይም አይደለሁም። የጠንቋይ ዘርም የለኝም። ጠንቋይም አይቼም አላቅም። ግን በቃ ከንግግራቸው የምረዳው ነገር ስላለ በደንብ አብርሽና ሩታንም ስለማውቃቸው መጀመሪያ ቀድሜ ተናግሬ ነበር። ሄርሜላ አብርሽ በቃ የሆነ አብርሽ ስትል ተይ አቁሚ፣ ነገ የምትጎዱ የምትሰበሪው አንቺ ነሽ። ከዛ ሩታንም ለማብሸቅ ሞከረች፣ ምናምን ለማናደድ ሞከረች፣ አብርሽንም በእጇ ለማስገባት ሞከረች። ተሳካላት፣ በእጇ አስገባችሁ። ግን ደግሞ ይሄ ነገር ለሳምንት ለወር አይቆይም። የሰው ሰው ነው ያገባሽ፣ ወይ ደግሞ የሰው ሰው ነው እየተመኘሽ ያለሽ፣ የሰው ሰው ነው እየፈለግሽ ያለሽ። ቆንጆ ነሽ፣ ሁሉ ነገር አለሽ። ከራስሽ አንቺን የሚመጥን ሰው ጋር ለምን አትሆኝም ብዬ ተናገርኩኝ። መጨረሻ ላይ ታይ እኔ ሩታ አዝና ነበር ከአብርሽ ጋር ስትመጣ። ሄርሜላ ግን የመጨረሻዋን ደስታ የመጨረሻዋን ሳቅ የምትስቃት ሩታ ነች ብያለሁ። ምክንያቱም ይህንን ፍቅር እንዲህ በቀላሉ ትቼዋለሁ፣ ትቼልሻለሁ ምናምን አለቻት። እንደዛ ስትላት ሄርሜላ ደስተኛ ሆና ቀጠለች። ግን
ሩታ በተአምር እንደማትተው 100% እርግጠኛ ነን። ለምን ለዚህ ፍቅር እኮ ስንት ዋጋ ከፍላለች። በእርግጥ አሁን ላይ ከባድ እልህ ውስጥ ናት። እሱም በጣም አስቸጋሪ ጊዜ እያሳለፉ ነው የሚገኙት። ግን እስከ መጨረሻው ተለያይተው የማይለያዩ ሰዎች ናቸው እና አብርሽ ደግሞ ከሩታ ጋር መሆን ስላልቻለ በቃ ያለ ሴት መተንፈስ የማይችል ነው የሚመስለው። አብርሽ ግን ብዙ ጊዜ አየሁትኝ እና ሩጦ ሄርሜላ ጋር የመጣው አሁን ሩታም በእርግጥ ሩታ ሆናለሁ ልህ እያለች ነው። የውሸት ፍቅር እየሰራች ነው። እውነቷን ይሁን አይሁን አላውቅም። እኔ እውነት ለመናገር እውነቷን ነው ብዬ አላምንም አሁን ላይ ማለት ነው። ምክንያቱም በቃ ሩታ ከጓደኞቹ ርቋል እንደምታወቀው። አሁን ያለችው ማነች? ሄርሜላ ነች። ሄርሜላም በቃ እኔ ከዚህ በላይ ምናምን ብላ ሄዳለች። ሶ በጣም በጣም አስቸጋሪው ጊዜ አሁን አብርሽ ነው። አንገቱን ደፍቷል። ከባድ ነው። ግን አንተ ያው ተመልሰ ወደምታፈቅራት ወደምታፈቅር ሴት ትሄዳለህ። ወደ ልጅ እናት ትሄዳለህ። ትዳርን ትቀጥላለህ። ትዳርን ህይወትን ትኖራለህ። ችግሩ ግን ለሄርሜላ ብዙ ተስፋ ሰጣት ነበረ። ለነገሩ አገባሻለሁ፣ ወድሻለሁ፣ አፈቅርሻለሁ አላልካትም። ፍቅሬን ተቀበለኝ ብላ ስታስጨንቅሽ አልካት። አብራችሁ ቀጠላችሁ። ሰው ያንተ ጥፋትም ላይኖርበት ይችላል። ግን ቢያንስ ለጊዜው ትሪት አርጋት። እንዲህ ነው ነገ እንዲህ ሊፈጠር ይችላል ብለህ ያለውን ነገር ቀድመ ብትነግራት በዚህ ልክም አትጎዳም ነበረ። ለማንኛውም ሄርሜላ ያው ሩታ በልጣሻለች። ምክንያቱም አለመብለጥም አትችልም እንዴ! እሷ ባስተካከለችው፣ እሷ ባነጠፈችው አልጋ፣ እሷ ባነጠፈችው አንሶላ አንቺ እንዴት ነው ልትተኝ ማለት? እሷ አሁን ለምሳሌ አስቤዛ፣ የቤት አስቤዛ ምናምን እዛም እዚህም በቃ እንደ ወጣ ወርዳ ስንት ጥራ ለፍታ ምናምን አምጥታ ከዛ ወጥ ተሰርቶ ምግብ ምናምን ቀርቦ ጠረጴዛ ላይ ቁጭ ብሎ ልክ በቃ አንቺ ሰርተሻል በቃሽ፣ አሁን ይሄ ነው እኔና አብርሽ ነው የምንበላው አይነት ነገር እኮ ነው የምትይው እንዴ። አብርሽን ለመስራት እኮ አብርሽን እዚህ ደረጃ ላይ ለማድረስ እኮ ስንት ቅመማ ቅመም ቀምማ ስንት ክኖር ጨምራ ስንት ማጣፈጫ ጨምራ ነው እዚህ ደረጃ እንዲህ ዝም ብላ ዘው ብላ የተዘጋጀ የተስተካከለ ህይወት ውስጥ እንዳንቺ ዘው ብላ አልገባችም። እና አንቺስ እንደው ቀጥላለሁ ብለሽ አስበሽ ነው ወይ የነበረው? ለነገሩ አስበሽማ ነበር። ለማንኛውም ዞሮ ዞሮ የተጎዳሽ አንቺ ነሽ። ባሏን ጎዳው ብሏሉ እንትን አሉ እንደዛ የሚባሉ ሄርሜላም ያየሁት እንደዛ ነው። ሩታን እጎዳለሁ ብለሽ የማይሆን ህይወት ውስጥ በል ተገፋፍተሽ የማይሆን ህይወት ውስጥ ገባሽ። መጨረሻ ላይ ግን የተጎዳሽው አንቺ ነሽ። በእርግጥ ያው ተለያይተው የሚለያዩ አይመስለኝም አሁን ሄርሜላና አብርሽ ራሱ ማለት ነው። በእርግጥ የዳኒን ተንኮል አብርሽም አይቷል፣ አውቋል። በቃ ተረድቷታል። ልጅ አላት እንዲህ ነች ምናምን እያወራ ነበር። ለማንኛውም ግን አብርሽ ወደ ትዳር ተመለስ። ሄርሜላም የራሽን ኑሮ ኑሪ። ከሄርሜላ ከሩታ ጋር አሁን ቀጠለም አልቀጠለም ታረቁም አልታረቁም አይሆንሽም። በቃ ለአንቺ በድፍረት የማይከራከርልሽ የማይጠብቅሽ የማይንከባከብሽ ሰው ምን ያደርግልሻል እንዴ? ይደክማል እኮ። እስከ መቼ ነው እንዲህ የምትጠብቂው? እስከ መቼ ነው እንዲህ የምትንከባከቢው? እስከ መቼ ነው ራሽንም አብርሽንም እያታለልሽ የምትኖር እንዴ? ፍቅር በግዴታ የለም በውዴታ ነው። ተከባብሮ ተፈቅዶ ነው እንጂ ፈጣሪ ካልፈቀደ አይሆንም። ስለዚህ የአንቺ ባልሆነ ነገር ውስጥ ነው እንግዲህ እየዳከርሽ እየለፋሽ እየወጣሽ እየወረድሽ ያለሽው። ለማንኛውም ግን ያው በጊዜ ቢጤሽን ወይ ደግሞ ያንቺ የሚመጠንሽ ሰውን ብትፈልጊ የተሻለ ነው ብዬ አስባለሁ። ስለነበረን ቆይታ አመሰግናለሁ። ሀሳብ አስተያየት ካላችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ኮሜንት ላይ ሀሳባችሁን አስቀምጡ። አመሰግናለሁ። ወዳችኋለሁ።